ፕሮግራም መሪው ነው አይደል የሚረሳው ጌታ ይባርክ የማይባለው ከፕሮግራም መሪው ልጀምር ጸባይ ለማሳመር ብዬ አይደለም ፓስተር ኤሉን ጌታ ይባርክን በለው እግዚአብሔር አምላክ ይባርክ በሚዲያ ክፍል የምታገለግሉ በመስተንግዶ የምታገለግሉ በተለያየ ልጆችን የሚያገለግሉ ሁሉ እግዚአብሔር አምላክ ይባርካቸው ሮሜ መጽሐፍን እናወጣና ምዕራፍ 1ን እናነባለን ሮሜ ምዕራፍ 1 ላይ ስትደርሱ እንቆምና እግዚአብሔርን ቃል እናነባለን ሮሜ ምዕራፍ 1 ከቁጥር 1 ጀምሮ እስከ 7 ከዛ ደግሞ ወረድ ብለን ከቁጥር 14 እስከ 17 እናነባለን እኔ በቀደመው በ1954ቱ ትርጉም አነባዋለሁ በጌታ በኢየሱስ ስም አነባለሁ እንደዚህ ይላል ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው እርሱም ጌታችን ኢየሱስ ክርስቶስ ነው በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ እየተጠራችሁ እናንተ ደግሞ ናችሁ በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ቁጥር 14 ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉም ዕዳ አለብኝ ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ በወንጌል አላፍርምና አስቀድሞ ለአይሁድ ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና ይላል እንጸልያለን ጌታ እንዲያስተምረን የዘላለም አምላክ እግዚአብሔር የማትለወጥ አምላክ እግዚአብሔር የነ አብርሃም የነ ሙሴ የነ ዳዊት የነ ጳውሎስ አምላክ እግዚአብሔር እነሱ የሉም አንተ ግን አለ አንተ አትለወጥም መልእክትህ አይለወጥም አጀንዳህ አይለወጥም አቅምህ አይለወጥም ጌታ ሆይ ዛሬም ደካሞችን ትጠቀማለህ ዛሬም ደካሞችን በመንፈስ ሞልተህ ከቃልህ እንዲናገሩ ታደርጋለህ ስለዚህ ይሄንን አምነን ነው የመጣነው ጌታ ሆይ ዛሬም ከቃልህ በመንፈስ ቅዱስ ኃይል ቃልህ ይሰበካል ይነገራል ወንጌል ይነገራል ድምጹን እንሰማለን ብለን ነው የመጣነው ጌታ መንፈስ ቅዱስ ሆይ በዚህ ማለዳ ታግዘኝ ዘንድ እለምንሃለሁ በራሴ በፍጹም ያንተን የከበረ ቃል ምናገርበት ጥበብ አቅም ማስተዋል የለኝም ጌታ ሆይ ኦ ጌታ መንፈስ ቅዱስ ሆይ አንተ ግን ደካማን መጠቀም ትችላለህና ባክህ ጌታ መንፈስ ቅዱስ ሆይ በዚህ ማለዳ እናገረን ዘንድ እንለምንሃለን ይሄ ቃል አሁን የተነበበው ቃል ሕያው የሆነው ቃል በኃይል ወደ ልባችን ይመጣ ዘንድ ልባችንን ፍላጎታችንን አመለካከት ስሜታችንን ሳይቀር ይለውጥ ዘንድ እንለምንሃለን ኦ በዚህ ቀን ወንጌል ምን እንደሆነ መልሰን አስታውሰን ደግሞ ለሌሎች የመናገር አደራም ምዳም እንዳለብን ገብቶን ኃይልን ተቀብለን መውጣት እንድንችል ታግዘን ዘንድ እንለምንሃለን ኦ እግዚአብሔር ሆይ ከለመንነው ከጠየቅነው በላይ ሁሌ የምታረግ ጸሎታችንን ሳይሆን ጸሎትን የምትሰማ አንተን ኃያሉን አምላክ አምነን ጸለይን በኢየሱስ ስም አሜን ጌታ ይባርካችሁ እንቀመጣለን በተለይ ዛሬ ከዛ ደግሞ በዚህ ሳምንት በአዲስ ልደት ቨርጂኒያ አጥቢያ በማስተዋወቂያም እንደሰማችሁት የወንጌል
ሳምንት ነው። ነገ እንደገና ሮብ ዕለት በየባይብል ስታዲዎቻችን ወንጌል እንናገራለን። ቅዳሜ ደግሞ ሁላችን ተሰብስበን በ5 PM ወደ ኦልድ ታውን አካባቢ ሄደን ወንጌል እንናገራለንና እንደው ቀኑም ስለሆነ ብቻ ሳይሆን የሆነ ለተወሰነም ጊዜ ሳስብበት የነበረ ርዕስ ስለሆነ እሱን እናገራለሁ። የሰጠሁት ርዕስ ከዚሁ ክፍል ነው፣ ወንጌል የሚል ነው። የመጀመሪያዎቹን ቁጥሮች ትንሽ ቀረብ ብለን ካየን በኋላ የመጨረሻዎቹን ቁጥሮች ደግሞ ቶሎ አለፍ ብለን አይተን ስለዚህ ምን እናደርግ ከኛ ምንድነው የሚጠበቀው የሚለውን ለመውሰድ እንሞክራለን። እዚህ ጋር ሲጀምር የሮሜ መጽሐፍ ጸሐፊው ስለራሱ ሲናገር በመጀመሪያ ሐዋርያ ነኝ ይላል። ሐዋርያ ሊሆን የተጠራ ይላል። ሐዋርያ ከዚህ በፊት ምን ማለት እንደሆነ በተለይ ሁለተኛ ጴጥሮስን በተማርንበት ጊዜ ስለተናገርኩ ብዙ ጊዜን አላሳልፍም። ግን ሐዋርያ ማለት በጌታ የተላከ ኮሚሽንድ የሆነ ጌታ ስልጣን የሰጠው ኦቶሪቲ የሰጠው ይህንን ወንጌል እንዲያገለግል ጥሪን የተቀበለ ሰው ማለት ነው። ሰዎች እንዲኮሩበት እንዲመኩበት ከሌላ እንደተሻለ እንዲቆጥሩበት የተሰጠ ሳይሆን ሐዋርያ የሚለው መጠሪያ የሚያሳየው ለዚህ ሰው ለጳውሎስ ከጌታ የተቀበለው ጥሪ ከጌታ የተቀበለው ስልጣን ምን እንደሚመስል የሚገልጥ እና ራሱን ሐዋርያ ይላል። ግን ሐዋርያ ብቻ ሳይሆን የሚለው የኢየሱስ ክርስቶስ ባሪያ ይላል። በተለይ ሮሜ የመጀመሪያው ምዕራፍ አካባቢ ብዙ ኦልድ ቴስተመንትን ብሉይ ኪዳንን ለሚረዳ ሰው በጣም ብዙ ትርጉም ይሰጣል። ብዙ ወደ ኋላ መለስ ብሎ የሚያስታውሰን ነገር አለ እና እዚህ ጋር ባሪያ ሲል ልክ በብሉይ ኪዳን ላይ እነ አብርሃም እነ ሙሴ እነ ዳዊት የእግዚአብሔር አገልጋዮች የእግዚአብሔር ባሪያ ተብለው እንደተጠሩት እኔም እንደዚሁ የጌታ የኢየሱስ ባሪያ ነኝ ይላል። ይቅርታ አይናችሁን ትጨፍናላችሁ ብዬ ነበር በጸሎት መንፈስ እንድትሆኑ። ያሳቀቃል በዚህ ሁሉ ፊት ቆሞ ውሃን የጠጣሁት ግን ተሳቀቅኩ። እናንተም ፈጠጥ ብላችሁ አያችሁኝ። እሺ በኋላ እንግዲህ ስጠጣ አይናችሁን ትጨፍኑልኛላችሁ። ባሪያ እንደነማ እንደነ ሙሴ እንደነ አብርሃም እንደነ ዳዊት እኔም የክርስቶስ ኢየሱስ ባሪያ ነኝ ይላል። ግን እዚህ ጋር የጳውሎስን ማንነት ብቻ ሳይሆን የሚገልጸው ምናልባት ሚስ የምናደርገው ስለ ጌታ ኢየሱስ ክርስቶስን ማንነት እየተናገረ ነው። ልክ ለነ ሙሴ ጌታቸው ያህዌ እንደሆነ በብሉይ ኪዳን ላይ ስለ አብርሃም ሲናገር የእግዚአብሔር ባሪያ እንደሚለው እኔ የክርስቶስ ኢየሱስ ባሪያ ነኝ ሲል ጳውሎስ ስለ ራሱ ብቻ ሳይሆን ኢየሱስ ክርስቶስ መለኮት ነው፣ አምላክ ነው፣ እግዚአብሔር ነው የሚል መልእክትም አለበት። ብዙ ጊዜ አይተነው ልናልፈው የምንችለው የክርስቶስ ኢየሱስ አገልጋይ ነው ባሪያ ነው ብቻ ስለ ጳውሎስ ብቻ ልናስብ እንችላለን። ግን ከዚያ ያለፈ መልእክት አለ። ልክ ያህዌ እነ ዳዊትን ባሪያዬ እንደሚል ለምሳሌ ሁለተኛ ሳሙኤል ምዕራፍ 7 ላይ ቁጥር 5 ላይ 8 ላይ እናያለን። መሄድ አያስፈልግም። ግን ለባሪያዬ ለዳዊት እንዲህ ብለህ ንገረው እንደሚል ያህዌ እንደዛ እንደሚል ጌታ ኢየሱስ ክርስቶስ እሱ ነው፣ አምላክ ነው፣ ያህዌ ነው፣ እግዚአብሔር ነው፣ መለኮት ነው የሚል ትርጉም አለው፣ መልእክት አለው፣ ጠቋሚ ነው። ጳውሎስ የክርስቶስ ኢየሱስ ባሪያ ለክርስቶስ ኢየሱስ የተሰጠ በክርስቶስ ኢየሱስ ላይ ዲፔንድ የሚያደርግ የሚል መልእክት አለው። ሐዋርያ ባሪያ ከዛ ለወንጌል የተለየ ተልኮ ይሄ ነው። የሐዋርያ ተልኮ ይሄ ነው። ወንጌልን መስበክ ነው። በተለይ ወንጌል ባልተሰበከባቸው ስፍራዎች እየገባ ወንጌልን መናገር ነው። ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ተገናኝቶት ሲጠራው ይሄ ነው ጥሪው። በተለይ ደግሞ የጳውሎስ ጥሪ ለአሕዛብ አይሁድ ላልሆኑ ሰዎች በተለያየ ዓለም ክፍል እየሄደ ይህንን ወንጌል የመናገር ተልኮ ነው ያለው። ይህንን ወንጌል ይሰብካል። ይህንን ወንጌል በመንፈስ ቅዱስ ኃይል ይገልጣል። ይህ ነው ተልኮ። የተለየ ለዚህ ነው የተሰጠው ዴዲኬትድ የሆንኩት ለዚህ ነው። ለሌላ ለምንም ዓላማ አይደለም። ለወንጌል ከዚህ የተነሳ ነው ምጽፍላችሁ። መግቢያ ላይ መኖሩ ለዛ በጣም አስፈላጊ ነው። ጌታ ኢየሱስ ኮሚሽን ያደረገኝ ኃላፊነት የሰጠኝ ስልጣን የሰጠኝ ለወንጌል የለየኝ ለወንጌል የተለየው የወንጌል ባላደራ የሆንኩ ነኝ። ከዛ በመነሳት ነው ሮሜን ምጽፍላችሁ ይላቸዋል። እስቲ የተወሰኑ ነጥቦችን እንመልከት። መጀመሪያ ይሄ ወንጌል የሚለው ቃል ራሱ ትርጉሙ ምንድን ነው? ብዙ ጊዜ የምንሰማው ቃል ደግሞ እርግጠኛ ነን ብዙዎቻችን የምናውቀው ትርጉም መልካም ዜና ማለት ነው። መልካም ዜና ማለት ነው። በተለይ በኋላም ጊዜ ካገኘው መጣበታለሁ። በግሪኮቹ ዘንድ ይሄ ጉድ ታይዲንግስ መልካም ዜና የሚሉት ምንድነው? አዲስ ንጉሠ ነገሥት ኤምፐረር ሲሾም ወይም ልጅ ሲወለድለት ወይም የሆነ እሱ የሚናገረው አዋጅ ሲኖር
ምን ተብሎ ይነገራል? መልካም ዜና ጉድ ኒውስ። ግን ጳውሎስ ከዛ ያለፈ አመለካከት አለው እዚህ ጋር። ቃሉ የሚመጣው በተለይ ቅድም እንዳልኳችሁ ብሉይ ኪዳን ላይ ብዙ ሐሳቦችን ያነሳና በብሉይ ኪዳን ላይ ያለ ሐሳብ ነው። ጳውሎስ የዛሬ 2000 ዓመት ከብዙ ዓመታት በኋላ ያመጣው ሐሳብ አይደለም። ይሄ ወንጌል መልካም ዜና የሚለው በብሉይ ኪዳን ላይ አለ። ሁለት ክፍሎችን ኢሳይያስ ላይ እንመልከት። የትንቢተ ኢሳይያስ ምዕራፍ 40 ላይ ብዙ ጊዜ የምናቀው አይ ቲንክ 2 weeks ago ተሰብከናል። እዛ ክፍል ላይ 3 ቁጥሮችን እንመልከት። ኢሳይያስ ምዕራፍ 40 ከቁጥር 9 እስከ 11 ምን ማለት ነው ወንጌል? በተለይ ብሉይ ኪዳንን ተመርኩዘን ስንመለከት፣ መጽሐፍ ቅዱስን ተመርኩዘን ስንመለከት እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 9 የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳ ከተማዎች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር፣ ደሞዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማቸዋል፣ የሚያጠቡትንም በቀስታ ይመራል። የምስራች ማለት ነው። የምስራች እነሆ አምላካችሁ ምን ይሆናል? ይመጣል፣ ይገዛል፣ ያሰማራል፣ ይሸከማል፣ ይመራል ይላል። በተለይ ከዚህ በፊትም እንደተነገረን ኢሳይያስ ከምዕራፍ 1 እስከ 39 ሊመጣ ስላለው ፍርድ የሚናገርበት ሲሆን ከ40 ጀምሮ ግን ሕዝቤን አጽናኑ በሚል ለወደፊት በምርኮ ለሚሄዱ ሰዎች ታሳቢ ተደርጎ የተጻፈ ትንቢት ነው። ሊያጽናናቸው ተስፋ ሊሰጥ የተጻፈ መልእክት ነው፣ ትንቢት ነው። እና አጽናኗቸው ምን ብላችሁ? እነሆ አምላክሽ። መረዳት ያለብን በተለይ በኢየሩሳሌም የነበሩ በይሁዳ የነበሩ በምርኮ ሲመለሱ የእግዚአብሔር ክብር ኦሬዲ ቤተ መቅደሱን አልፎም ከተማውን ቀስ እያለ ለቆ ሄዷል። ሕዝቅኤል መጽሐፍ እንመልከት። ምዕራፍ 10 11 አካባቢ ስትመለከቱ ይህን ነው የምታዩት። የእግዚአብሔር ክብር ቀስ እያለ መጀመሪያ ከቤተ መቅደሱ እያለ ቀስ እያለ ወደ ተራራው እያለ ከተማዋን ለቆ ሄዷል። እስራኤልን ለቆ ሄዷል። የእግዚአብሔር መገኘት ጋድስ ፕሬዘንስ በመልካምነቱ በደግነቱ በምህረቱ ግልጽ የሆነው ማኒፌስትድ የሆነው ያኛው ግሎሪ ለቆ ሄዷል። ግን አሁን የምስራች አለ። ምንድነው የምስራችሁ? ያ የእግዚአብሔር ክብር ያ የእግዚአብሔር መገኘት ምን ይላል? ተመልሶ ይመጣል። ቢሆልድ ዩር ጋድ፣ እነሆ አምላካችሁ። ወገኖቼ የመጨረሻ የምስራች ይሄ ነው። ከእግዚአብሔር ጋር ያለ ግንኙነት ፌሎሺፕ ዊዝ ጋድ፣ እግዚአብሔርን ሆስት ማድረግ የእግዚአብሔር መገኘት ነው የመጨረሻ የምስራች። ይህንን ነው ንገሯቸውም ያለው። ምን ብለን እናጽናና? አምላካችሁ ይመጣል። የአምላካችሁ መገኘት ተመልሶ ወደ ኢየሩሳሌም ይመጣል። ያ የተወሰደው የእግዚአብሔር የከበረ መገኘቱ ኢዝ ማኒፌስትድ ግሎሪ፣ ማንነቱን ኃይሉን የገለጠበት ያ መገኘቱ የተወሰደው ተመልሶ ይመጣል። ይሄ ነው የምስራች ይላቸዋል። የምስራች ይህንን ንገሩ። ይህንን ነግራችሁ ኢየሩሳሌምን አጽናኑ። ይሄ ነው የምስራች። መጽሐፍ ቅዱስ የምስራች ጥግ አድርጎ የሚናገረው ይሄንን ነው። ከፍ ባለ ተራራ ድምፅህን ጮክ አድርገህ ይህን ተናገር። ሁሉ ሊሰማው የሚገባው የምስራች፣ ማንም ሊያመልጠው የማይገባ አርጀንት የሆነው የምስራች ይሄ ነው። ከእግዚአብሔር ጋር ያለው ያ ህብረት እንደገና ሪስቶር ተደረገ። ያ ፌሎሺፕ ሪስቶር ይደረጋል የሚለው ትንቢት ነው። ያንን ሐሳብ ነው የሚያነሳው ጳውሎስ ወንጌል እያለ ሲናገር ይሄ ነው ሐሳቡ። ልክ ብዙ ጊዜ የምናስበው ወንጌል ማቴዎስ ወንጌል ላይ እንደጀመረ ነው። ኖ ኋላ መጣበታለሁ። ከኦልድ ቴስተመንት ጀምሮ ፕሮሚስ የተደረገ ነው። ኢሳይያስ 52 ቁጥር 7ን ቶሎ ብዬ ልሂድ ላንብበውና ጥቂት ተናግሬ ልለፍ። የምስራች የሚናገር ሰላምንም የሚያወራ የመልካሙን ወሬ የምስራች የሚናገር መድኃኒትም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። ምን የሚል የምስራች የሚናገር ምን የሚል? አምላክሽ ነግሷል። ጽዮን ሆይ ከአምላክሽ ጋር የነበረው የህብረት ተቋርጦ ነበር። አሁን እንደውም ከላይ ነግራችኋል፣ ባሮች ሆናችሁ ነበር፣ ያለ ገንዘብ ያውም ተሽጣችሁ ነበር። አሁን ግን እግዚአብሔር ይቤዣችኋል። አሁን መልሶ በከተማችሁ ይነግሳል። አምላክሽ ነግሷል። ይሄ ነው ሰላም፣ ይሄ ነው መድኃኒት ይላችኋል። ይሄ ነው ወንጌል። ከእግዚአብሔር ጋር የነበረው ለእስራኤል የሚነገራቸው የነበረው ይሄ ነው።
እግዚአብሔር መገኘት ኢየሩሳሌምን ለቆ ሄዷል። ይሁዳን ለቆ ሄዷል። እስራኤል ከእግዚአብሔር ጋር የነበራት ያ ግንኙነት በጣዖት አምልኮ ሕጉን ባለመገዛቷ ምክንያት ተበላሽቷል። ያ ሪስቶር ይደረጋል፣ ይመለሳል። ቅድም በጸሎት ላይ ሲባል የነበረው የተወሰደው ይመለሳል፣ ከምንም በላይ የሆነው የእግዚአብሔር ክብር ይመለሳል እያለ ኢሳይያስ ይነግራቸዋል። that's the gospel። ይሄ ነው መልካሙ ዜና፣ ይሄ ነው የምስራች ወገኖቼ። ወደ ሮሜ እንመለስና ስለዚህ ወንጌል ግን ይናገራል። ምን ይላል? የእግዚአብሔር ወንጌል ነው። ይሄ የንጉሠ ነገሥቱ ወንጌል አይደለም። የንጉሠ ነገሥቱ የምስራች አይደለም። ንጉሠ ነገሥቱ ተመልሶ የሆነ ልጅ ወለደ፣ ስልጣን ያዘ፣ ንጉሥ ተቀየረ የሚል አይደለም። it does not belong to the emperor። የሮም ንጉሠ ነገሥቱ እሱ የተናገረው የምስራች አይደለም። ይህንን ያቀደው የዚህ ባለቤት በልጁ የገለጠው ማን ነው? እግዚአብሔር ነው። ኦሪጂኑ ዲቫይን ነው፣ ከመለኮት ነው የመነጨው። ጸሐፊው፣ ደራሲው፣ ኦተሩ እግዚአብሔር ነው። ባለቤቱ እግዚአብሔር ነው። ወንጌል የእግዚአብሔር ነው። አዎ የተለያየ ቦታ የኔ ወንጌል ይላል ጳውሎስ። ምን ለማለት ነው? የኔ ወንጌል ሲል እኔ የምሰብከው ወንጌል ለማለት ነው። ባለቤቱ ግን ማን ነው? እግዚአብሔር ነው። ወገኖቼ ለዛ ነው ወንጌልን ስንናገር መጠንቀቅ ያለብን። ወንጌል የእግዚአብሔር ስለሆነ ወንጌልን መናገርም ያለብን ለዛ ነው። ለምን? ወንጌል የእግዚአብሔር ስለሆነ የእግዚአብሔር ነገር ነው። ለኛ እርጀንት ቅድሚያ ያለው ይሄ የምስራች ነው፣ የእግዚአብሔር ወንጌል። ይህንን ወንጌል እግዚአብሔር አስቀድሞ ተስፋ ሰጠ። አስቀድማ የማይዋሽ እግዚአብሔር ፊቱ ላይ ትዝ ይላችኋል። የማይዋሽ እግዚአብሔር። ሰው እኮ እንደዚህ ያደርጋለሁ ብሎ ይናገርና ከዛ አያደርግም፣ ይዋሻል። ወይ ደግሞ ምን ይሆናል? አቅም ያጣል። ወይ ደግሞ ምን ይሆናል? ይረሳል። የማይዋሽ የማይረሳ ያቀደውን የሚፈጽም እግዚአብሔር ተስፋ የሰጠው። ወገኖቼ የእግዚአብሔር ተስፋ ከሰው በምን ይለያል መሰላችሁ? አይሆፕ እመጣለሁ። አንዳንድ ሰዎች አጋጥሟቸው ነገ እንገናኝ አይሆፕ እንገናኛለን ሲሉ ይገባቸዋል። ምን ማለት ነው? ላለመጣም እችላለሁ። እንደውም እኔ አካባቢ ያሉ ወዳጆቼ አይሆፕ ካሉ አይመጡም ማለት ነው። ወይም አይሃፕ ለማለት ብለው ሊሆን ይችላል። እግዚአብሔር ግን ተስፋ ሲሰጥ እንደው የመሆን እድሉ በጣም ከፍተኛ ነው አይደለም? ይሆናል። ምክንያቱም ለምን? እግዚአብሔር ማን ያስቆመዋል? እስቲ ንገሩኝ፣ ማን ነው የሚያስቆመው? አትችልም ብሎ ሊያስቆም ይችላል? አረ አንተ አትችልም ዛሬ ወስነናል ሊል የሚችል የመንግስት ባለስልጣን የለም፣ የጨለማ ኃይል የለም። የሚሞክር እኮ አለ። የሚሞክርማ በጣም ብዙ አለ፣ ግን አይችልም። አስቀድሞ እግዚአብሔር ተስፋ የሰጠው በምን? በቅዱሳት መጽሐፍት። በተለይ ስለ ብሉይ ኪዳን ነው የሚናገረውና በቅዱሳት መጽሐፍት የሚለው በጣም ይነካኛል። ለምን መሰላችሁ? መጽሐፍ ቅዱስ ስንል እኮ ለእግዚአብሔር የተለየ መጽሐፍ እያልን እኮ ነው። ብዙ መጽሐፍት እኮ አሉ በምድር ላይ፣ በጣም ብዙ መጽሐፍት አሉ፣ ጠቃሚ መጽሐፍት አሉ የተወሰኑ። ከነሱ ሁሉ ግን ምን ያለ ነው? ይለያል። ቅዱስ ማለት ምን ማለት ነው? የተለየ። ይሄ መጽሐፍ ለእግዚአብሔር የተለየ መጽሐፍ ነው ወገኖቼ። ለዛ እኮ ነው እንደ ሌላ መጽሐፍ አድርገን የማናየው። አንዳንድ መጽሐፎችን አለማንበብ እንችላለን፣ መርሳት እንችላለን። ይሄን መጽሐፍ ግን አለማንበብ አንችልም። ለእግዚአብሔር የተለየ መጽሐፍ በቅዱሳት መጽሐፍት በነቢያቱ አፍ። ተናጋሪው ማን ነው? እግዚአብሔር። ግን በማን በኩል? በነቢያቱ አፍ። የነቢያት ሥራ ይሄ ነው። እግዚአብሔር የተናገረውን መናገር፣ ከእግዚአብሔር የሰሙትን መናገር ነው። ይሄንን የጻፉልን እነሱ ናቸው፣ ነቢያት፣ ሐዋርያት። በተለይ ብሉይ ኪዳን ላይ ስንመለከት የጻፉትን ሰዎች ምን ይላቸዋል? ነቢያት ይላቸው። ኢቭን ሙሴ አይደል ነብይ ነው አይደል? እንደኔ አይነት ሌላ ነብይ ያስነሳላችኋል፣ እሱን ግን አለመስማት አትችሉ። እሱን ማትሰሙ ከሆነ ከሕዝብ ሁሉ ተለይታችሁ ትጠፋላችሁ። ስለማን እየተናገረ ነው? ስለ ክርስቶስ። ሙሴም ነብይ ነው የጻፋቸው፣ የሕጉንም መጽሐፍ ይጨምራል። ሌላው እንዳለ ኦልድ ቴስተመንት በነቢያት አፍ። ተናጋሪው ማን ነው? እግዚአብሔር። ተስፋ ሰጪው ማን ነው? እግዚአብሔር። በነገራችን ላይ ብሉይ ኪዳን በሌላ ቋንቋ የተስፋ መጽሐፍ ነው፣ ተስፋ የሚሰጥ ነው። አዲስ ኪዳን ደግሞ ተስፋው ተፈጽሞ የምናይበት ነው። ብሉይ ኪዳን ላይ ፕሮሚስስ እናያለን፣ ኒው ቴስታመንት ደግሞ ፉልፊልመንቱን እናያለን። ለዛ እኮ ነው አንዳንዴ ብሉይ ኪዳንን እንደ ጥላ አይደለ፣ አዲስ ኪዳንን ደግሞ እንደ አካል የምናየው። ለዛ እግዚአብሔር በብሉይ ኪዳን በቅዱሳት መጽሐፍ ተስፋ ሰጥቷል። መንተባተብ ሁሉ ጀመርኩኝ። ኤክሳይትመንት። አሁንም አይናል ፍኑ ጥሩ ነበር። እግዚአብሔር ተስፋ ሰጥቷል። ጳውሎስ ቢለው በእኔ ዘመን አይደለም ይሄ ወንጌል እኮ የተጀመረው፣
ይሄ አዲስ የመጣ ሐሳብ አይደለም፣ የዘመኑ ሐሳብ አይደለም። የግሪክ ሰዎች አዲስ ፍልስፍና ስለሚወዱ ከነሱ ጋር አብሮ ፍልስፍና ለመናገር የተጀመረ አይደለም። እግዚአብሔር አስቀድሞ በቅዱሳት መጻሕፍት በነቢያቱ አፍ የተናገረው ተስፋ የሰጠው ወንጌል ነው፣ የእግዚአብሔር ነው። ወንጌል እግዚአብሔር ነው ይለና ግን ወንጌል እግዚአብሔር ነው ብቻ ብሎ አያቆምም። ቁጥር 3 እና 4 ላይ ስንመጣ ደግሞ ወንጌል ስለማን ነው? ስለ ልጁ። ጌታ ይባርካችሁ። አንዳንዴ ወንጌል ስለኛ ይመስለናል። እኔ እኮ እንዲህ ሆኖልኝ። እርግጥ ወንጌልን ለመመስከር እግዚአብሔር በእኛ ሕይወት ያደረገው መናገር አስፈላጊ ነው። ጳውሎስ አድርጎታል፣ ምሳሌዎች አሉ። ግን እሱ አይደለም ወንጌል። እሱ አይደለም ወንጌል። ወንጌል ስለ ጤና አይደለም። ወንጌል ስለ ገንዘብ አይደለም። ወንጌል ስለ ተድላ አይደለም። ስለ ኮንፈርት አይደለም። ስለ ስኬት አይደለም። አይደለም ወገኖች፣ መጽሐፍ ቅዱስ እንደዛው ነው የሚለው። ወንጌል ስለ ልጁ ነው። ከልጁ ጋር ደግሞ የሚወዳደር የለም። እውነተኛ ምስራች እኮ እሱ ነው። ስለ ልጁ ነው። የከበረ ነው። ማን ነው ይሄ ልጁ? እንደው አንድ ነገር ፖይንት አውት አድርጌ ልቀጥል። ይህም ወንጌል ነው የሚለው this gospel። ሌላ ወንጌል የሚባሉ አሉ እኮ ነው። ወንጌል የሚባሉ አሉ አይደል? ገላትያ ላይ እንደዛ ነው። ወደ ሌላ ወንጌል እንዴት ሄዳችሁ ፈጥናችሁ ይላል። ለነገሩ ሌላ የሚባል ወንጌል የሚባል የለም፣ ግን ወንጌል ተብሎ የሚሰበክ አለ ይላቸዋል። ብዙ ሰዎች ወንጌል ብለው የሚሰብኳቸው ነገሮች አሉ። ለምሳሌ በዛ ዘመን በገላትያ ዘመን ያጋጥማቸው የነበረው በክርስቶስ ኢየሱስ ማመን በጣም ጥሩ ነው፣ አስፈላጊ ነው፣ ግን በቂ አይደለም። አብሮ ደግሞ መገረዝ ያስፈልጋል፣ ሰንበትን መጠበቅ ያስፈልጋል። በሙሴ ዘመን የተሰጠው ሴርሞኒ አለ። ሳታረጉ እንዴት ትድናላችሁ? በኢየሱስ ብቻማ አትድኑ። ኢየሱስ እና የእግዚአብሔር ወንጌል እሱ አይደለም። ኢየሱስ እና ሳይሆን ኢየሱስና ኢየሱስ ብቻ ነው የእግዚአብሔር ወንጌል። ስለ ልጁ ነው የእግዚአብሔር ወንጌል። ወንጌል ቅድም እንዳልኳችሁ በዚህ ዘመን ደግሞ የመጣው በቃ ምንም ጌታን እመነው ከዛ ሀብታም መሆን ነው እንዲህ መሆን ነው። ያው የብልጽግና ወንጌል የሚባል ወንጌል የብልጽግናም አይደለም የድህነትም አይደለም። ወንጌል ስለ ልጁ ነው። በምድር ላይ ሰው ሀብታምም ይሆናል ድሃም ይሆናል። መጽሐፍ ቅዱስ እንደው ደፈር አትበሉኝ፣ መጽሐፍ ቅዱስ የሚለውን ልበላችሁ። እግዚአብሔር እኮ ሀብታም ባለጠጋ ያደርጋል፣ ያደህያል። ጌታ ይባርክሽ ይላል። ሌሎቻችሁ ፈራችሁ፣ ቲጂዬ ግን አልፈራችሁ። ለቃሉ ነው የቆመ። በምድር ላይ ሀብትም አለ ማጣትም አለ። ለምሳሌ በቅድስና ማታሙት በእምነት ማታሙት ሰው ላምጣላችሁ። ጳውሎስ ምንድን ነው ያለው? ማግኘትን አይቻለሁ፣ ማግኘትን ብቻ አይቻለሁ ነው ያለው አይደል? ማግኘትን ማጣትን አይቻለሁ፣ ግን የተማርኩት ነገር አለ። ኮንቴንትመንት፣ ኑሮ ይበቃኛል ማለት ተምሬያለሁ። ለምን ኃይልን በሚሰጠኝ አይደል? ሁሉን እችላለሁ፣ ሁሉን በክርስቶስ ሁሉን ይችላል፣ ያስችላል እያለ ያስችላል። ሰው ለካ በማግኘት ውስጥ ሆኖ ለመርካት ጌታ ነው የሚያስፈልገው። ለካ ማግኘቱ አይደለም የሚያረካው። አሁን ይመስለናል አይደል? እኔ በጣም ብዙ ጊዜ መስለኝ ነበር የሆነ ነገር ካገኘውማ እኔ ይደሰታል። በቃ የሆነ ነገር ስጡኝ እንጂ ቺቺቺ 1 2 3 በኋላ አናግሩኝ፣ ነግራችኋለሁ፣ ሊስቱን ሰጣችኋለሁ። ከሰጣችሁኝ እረካለሁ፣ ምንም ችግር የለም። አይደለም። እርካታ ያለው በክርስቶስ ኢየሱስ ነው። በማጣት ውስጥም ነገር ስለጎደለ አይደለም። ነገር ስለጎደለ ደግሞ እርካታ ይወሰዳል አይደለም። ነገር ሊመጣ ሊሄድ ይችላል። እማይሄድ ግን ጌታችን አለ። ደግሞ እሱ ያላረካን ማን ያረካን? በእውነት እኮ ማን እንደሆነ ስንረዳ እሱ ሌላን ነገር ከሱ ጋር እንዴት እናወዳድራለን? አሁን ለኛ በእውነት ሊገለጥልን ሊበራልን የሚገባው እሱ ነው። ማን ነው እሱ? ማን ነው ክርስቶስ የሚለው? ወገኖቼ ክርስቶስን እኮ ካወቅን በኋላ እመጣለሁ። እኔ ኤክሳይትመንቱ በእውነት ሊገለኝ ነው። ይሁን በኋላ ላይ ያለውን ራስ ወደዚህ ያመጣሁት። የክርስቶስ ኢየሱስ ልትሆኑ የተጠራችሁ ይላል። we belong to Jesus። አስባችሁታል ወገኖች? አልገባችሁ? እኛ እኮ የክርስቶስ ኢየሱስ ነን። የኛ ባለቤት የኛ ጌታ። እኛ እኮ ቢሎንግ የምናደርገው ለክርስቶስ። ለብዙ ፖለቲካ ፓርቲ፣ ለብዙ ኤትኒክ ግሩፕ ቢሎንግ ልናደርግ እንችላለን። እሱ doesn't matter። የክርስቶስ ነን። ሄጄ ነው እንግዲህ መለስ ስላለሁ ዛሬ ኖት ለመያዝ አይመችም። ያው ይቅርቱልኝ ያላችሁ ማትሉኝ ከሆነ ደግሞ ያው ክፍሉ መጽሐፍ ቅዱስ ሚላል እግዚአብሔር በክርስቶስ ይቅር እንዳላችሁ ምን በሉ ይቅር ተባባሉ። እንግዲህ ይቅርታ ተቀብያለሁ የምትሉ ከሆነ ከጌታ ይቅር በሉ። እሺ ወንጌል ስለ ልጁ ነው። ይሄ ወንጌል ስለ ልጁ ነው። ማን ነው? በስጋ ከዳዊት ዘር ስለተወለደ ሙሉ ለሙሉ ሰው ሆኖ ትሩሊ ማን ሆኖ የመጣው ለመሰላችሁ። በጣም በዛም ዘመን በዚህም ዘመን ይሄንን የሚክዱ አሉ።
አይ እንዴት መለኮት እንዴት ሰው ሆኖ ይመጣል? እንዴት መለኮት ስጋ እንዴት ይለብሳል? ስጋ ማለት እኮ የረከሰ ነው፣ ኢቭል እኮ ነው ማተር፣ እንዴት ይለብሳል የሚሉ አሉ። ለዛ እኮ ነው አንደኛ ዮሐንስ ላይ ለዩ የአንታይ ክራይስት መንፈስ አለ፣ ክርስቶስ በስጋ አልመጣም የሚሉ ነው። በስጋ ከዳዊት ዘር ስለተወለደው ሰው ነው፣ ራሱን ዝቅ አድርጎ ተዋርዶ የመጣ ነው። ስለኛ ሲባል ድካምን የለበሰ ነው፣ ኃጢአትን አይደለም። በነገር ሁሉ ተፈትኗል፣ ግን ኃጢአትን አልሰራም። ልክ እንደኛ ሰው ነው። ሰው የሚያስብለው ነገር ሁሉ እሱ ጋር አለ። በነገራችን ላይ ሰው መሆን ኃጢአት መስራት አይደለም አይደል? አንዳንዴ እኮ የምናቀርባቸው ምክንያቶች አሉ። የሆነ ነገር ስናጠፋ፣ የሆነ ነገር ስንል አይ አም ኦንሊ ሂውማን አይደል? ያው ሰው ነኝ እንግዲህ ነው የምንለው። እግዚአብሔር አምላክ አዳምና ሔዋንን ምን አድርጎ ነው የፈጠራቸው? ዘፍጥረት 1 ላይ ወንድና ሴት ሰው አድርጎ አይደል የፈጠራቸው? ሰው ነበሩ። ተስማማላችሁ? ዘፍጥረት 1 እና 2 ላይ ሰው ነበሩ አይደል? ኃጢአት የሰሩት መቼ ነው? ዘፍጥረት ረሳችሁ? ዘፍጥረት 3 ላይ ነው። ኃጢአት ከመስራታቸው በፊት ሰው ነበሩ አልነበሩ? ነበሩ። ኃጢአትን መስራት አይደለም ሰውን ሰው የሚያስብለው አይደለም። ኃጢአት በስተቀር ተፈትኗል እኮ ኦፖርቹኒቲው እኮ ነበረው። እንደውም እሱ የተፈተነው እስከ ጥግ ነው። እኛ ለመሰላችሁ ትንሽ ከተፈተነም በኋላ ኃጢአት እንሰራለን አይደል? 42 ኪሎ ሜትር አንድ ማራቶን 42 ኪሎ ሜትር ነው አሉ። ሮጬ አላውቅም፣ ግን 42 ኪሎ ሜትር አንሄድም። ኦል ዲ ዲስታንስ አንሄድም። አንደኛው ላይ ሁለተኛው ላይ ኃጢአት እንሰራለን። የመፈተነ በኃጢአት መፈተን ማለትን ልክ የሚያቅሱ እስከ መጨረሻ ተፈትኖ ኃጢአት ያልሰራ ግን ምን ይሆነ? እንደኛ ሰው ይሆነ። ትሩሊ ማን ከዛ ደግሞ በቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ። በአዲሱ ትርጉም ላይ ከታች ምልክት ይሰጥና ወርዳችሁ ስለተሾመ ይላል። ስለተገለጠ ከሚለው ስለተሾመ የሚል ትርጉምም ይሰጣል አብሮ። እና ብዙ የመጽሐፍ ቅዱስ አስተማሪዎች ሳነብ ሳይ ስለተሾመ የሚለው ቃል የተሻለ ነው ይላሉ። ሌሎች በአዲስ ኪዳን ላይ ይሄንን ቃል የግሪኩን ቃል የተጠቀመበትን ትርጉምን ሲያሳዩን ስለተሾመ የሚለው ይሻላል ይላሉ። አሁን በጣም ኤምፋሳይዝ ማድረግ የምፈልገው ከሞት ከተነሳ በኋላ አይደለም ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆነ። ሁል ጊዜም ኢተርናሊ የእግዚአብሔር ልጅ ነው። ግን እዚህ ክፍል ላይ የሚነግረን ምንድነው? ራሱን ዝቅ ያደረገው፣ እስከ ሞት ድረስ ዝቅ ያደረገው፣ ስለኛ የሞተልን። ዛሬ ሞቱን አይደል የምንናገረው? ስለኛ ኃጢአት፣ ስለኛ በደል የሞተልን እሱ ምን ብሏል? ከፍ ከፍ ብሏል። ያለ ልክ ከፍ ከፍ ብሏል ይለናል። ከሞቱ በኋላ እጅግ ከፍ ከፍ ብሏል። ቅድመ ትንሣኤና ድረ ትንሣኤ የምንለው ነገር አለ። ጌታችን ኢየሱስ ክርስቶስ ከመሞቱ ከመነሳቱ በፊት ድካምን ለብሶ ነበር። ድካም ስል እንዳልኳችሁ ኃጢአት አይደለም። ለዛ አይደለ ኢሳይያስ 53 ላይ መሄድ አያስፈልገንም ሲነም የተናቀ የተጠላ የሕማም ሰው እያለ ይገልጸዋል። ይሄ ከሞቱና ከትንሣኤው በፊት ከሞቱና ከትንሣኤው በኋላ ግን እጅግ የከበረ። ኤፌሶን እንመልከት፣ ቶሎ ብዬ ላንብበው። ኤፌሶን ምዕራፍ 1 እኔ እንደው በእውነት ጌታ ምስክሬ ነው። ዛሬ ጠዋትም እዚህም ሲዘመርም በጣም ይሄን ደጋግሜ ይሄን ክፍል እያሰብኩ ነበር። ጌታ ሆይ በቃ እንደው ግለጥልኝ፣ ይሄ ይግባኝ እያልኩ ነበር። ኤፌሶን ምዕራፍ 1 ቁጥር 21 ኢንቴሌክቹዋሊ ማለት ይሳውን በልግ ይሄ የሚበራልን ነገር አለ ለልባችን ግልጥ የሚል። ኤፌሶን ምዕራፍ 1 ቁጥር 21 እና 22 እንደዚህ ይላል። ክርስቶስንም ከሙታን ሲያስነሳው ከተነሳ በኋላ ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ እና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው ይልና ቁጥር 22 ላንብብ። መሃል ላይ ዘልየዋለሁ። ሁሉንም ነገር ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ከሁሉም በላይ ነው ይለናል። ከምን በላይ የሚጠቅሳቸው ነው? ከአለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይ። በዚህ ዓለም ብቻ አይደለም፣ በሚመጣው ዓለም ከሁሉ በላይ ምን አደረገው? ከፍ ከፍ አለው። የሁሉ ምንድነው? ራስ ነው። ቤተ ክርስቲያንን ጨምሮ የሁሉ ራስ። ወገኖቼ አቤት የኛ ጌታ how glorious is። በእውነት እኛ ተናግረን እኮ ስለሱ እኮ መጨረስ የለብንም። በእውነት እኔ አንዳንድ የሚደንቀኝ ነገር ልንገራችሁ። አንዳንድ ነገሮችን ስናገር እንዴት ነው ቆሜ የምናገረው እላለሁ። በጣም ይገርመኛል። ይሄንማ ቆሜ የምናገረው ስላልገባኝ ነው ይለኛል እላለሁ። በእውነት ተደፍቼ መናገር ነው ያለብኝ። እያለቀስኩ ነው መናገር ያለብኝ። ተደንቀን እኮ ነው መናገር ያለብን። እናንተም ብትሆኑ ቁጭ ብላችሁ አይደለም ልሰሙኝ የሚገባው የነበረው። በእውነት ይግለጥልን።
ይሄን ስላችሁ በቃ ዝም ብላችሁ በስሜት ወደቁ እያልኳችኋል። ግን አስቡ ጌትነቱ። በእውነት ጌታችን ከሁሉ በላይ ሆኖ በሰማይ የሚገዛ ስለኛ ሰው ሆኖ የመጣ አምላክነቱን ያልተወ የሞተ ሞቶ ያልቀረ የተነሳ ከሁሉ በላይ ከፍ ያለ ከሰማይ ሆኖ ሁሉን የሚገዛ ሁሉን ሲል ሁሉን ነው ሊስት አደረገልን። ሁሉን በአሁኑ ዘመን ሳይሆን በሚመጣውም ዘመን ኢን ኢተርኒቲ ከሁሉ በላይ የህዝቡ ሁሉ ጌታ መሲያዊው ንጉስ መሲያኒክ ኪንግ በማንኛውም ነገር ላይ በማንኛውም ኢንቲቲ ላይ ጌታ። ኦ ሃሌሉያ። እንደ ደካማ ሰው መጥቶ ሊሆን ይችላል። እንደ ተሸነፈ መስሎ ሞቶ ሊሆን ይችላል። ትራያምፍ አድርጎ ግን አሸንፎ የተነሳ የከበረ የላቀ ሁሉን የሚገዛ ጌታ ነው ያለን ወገኖቼ። ኦ ጌታዬማ ሁሉን የሚገዛ ነው። እማመልከውማ ሁሉን የሚገዛ ነው። ወንጌልማ ስለሱ ነው። የምስራችሁ ስለሱ ነው ወገኖች። የምስራችሁ ስለሱ ነው። ሰው ሆኖ የመጣ የዳዊት ዘር መሲሁ። የዳዊት ዘር ሲል ይሄ ነው። እንደገና ብሉይ ኪዳንን ጋር በጣም ይጠቅሳል ብላችሁ እሱ ነው። ለብሉይ ኪዳን አንባቢ ይረዱታል። የሚጠብቁት ንጉስ አለ። እግዚአብሔር አምላክ በሁለተኛ ሳሙኤል ምዕራፍ 7 ቃል የገባለት ለዳዊት በዘላለም ዙፋን ላይ ይቀመጣል፣ መንግስቱም ማያበቃ ነው ተብሎ የተነገረለት እሱ ነው። ሰው ሆኖ የመጣ ግን ሰው ብቻ አይደለም። he is the God man እውነተኛ አምላክ ነው። አምላክ የሚያስብለው ነገር ሁሉ አለው። ከእግዚአብሔር አብና መንፈስ ቅዱስ እኩል ነው። ደግሞ እንደኛ ሰው ነው። ኦ ሃሌሉያ። ወንጌል ስለሱ ነው እና በደንብ ደግሞ ማን ነው እሱ የሚለው እንዳንረሳ ተንተን አድርጎ ይነግረናል። ኤፌሶን ላይ ነው ለካ ያለው። እሺ እንመለስ። ማን ነው ስንል እርሱም ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ነው ብሎ ማለፍ ይችላል። ጌታችን ነው ብሎ ማለፍ ይችላል። ያው ታውቃላችሁ ሲጽፉ ዝም ብለው አይደለም በቃ እንደመጣላችሁ። አሁን አንዳንዴ ነገር ለማርዘም እኛም ስንሰብክ እናስረዝም ይሆን ይችላል፣ ስንጽፍም እናስረዝም ሊሆን ይችላል። እንደዛ አይደለም እነሱ ሲጽፉ በመንፈስ ቅዱስ ተነርቶ ነው የሚጽፈው። ኢየሱስ ታሪካዊ ማንነቱን የሚያሳይ ኢየሱስ ማለት እግዚአብሔር ምን ያደርጋል? ያድናል። አዳኝ ነው የሚለው ህዝቡን ከኃጢአታቸው ያድናቸዋል። ኢየሱስ ክርስቶስ የተቀባ መሲሁ ጌታችን ኢየሱስ ክርስቶስ በሰማይም በምድርም ስልጣን ሁሉ የማን ነው? የሱ ነው አይደለም? ማቴዎስ እኮ እንደዛ ነው። በሰማይም በምድር ስልጣን ሁሉ ተሰጠ። አልነበረውም ይሄ ስልጣን ሳይሆን ይሄ አሁን ሰው ሆኖ ከሞት የተነሳው ኢሊቬት ስለተደረገበት ስቴተስ ጋድማን ይሄ መለኮትም ሰውም ስለሆነው ነው የሚናገር። ስልጣን ሁሉ እንደ ሚዲయేተር እንደውም መጽሐፍ ቅዱስ አስተማሪዎች ይሄ ሚዲయేቶሪያል ሎርድሺፕ ይሉታል። መካከለኛው ነው ጌትነቱን ኤክሰርሳይዝ የሚያደርግ ስልጣን በምድር ብቻ አይደለም የተሰጠው በሰማይ ስልጣን የተወሰነ በሰማይ የተወሰነ በምድር አይደለም የሚለው ስልጣን ሁሉ በሰማይና በምድር ተሰጥቶ ባይዘው ከዛ እኮ የተነሳ ነው ሂዱ ያለ። ይሄን ከነገረን በኋላ ነው ባይዘው ሂዱ ያለ። በማን ስልጣን ነው የምንሄደው? በሱ ስልጣን። ኢን ሳም ሴንስ በተወሰነ ካፓሲቲ እኛም ሁላችን ሐዋርያት ነን። አደራ በትክክል ስሙኝ። ደግሞ መጣችሁ ፓስተርና ሐዋርያ የተላከ ኮሚሽን በቃ ተሰጥቶናል አይደል? ምንድነው ያልኳችሁ? ስልጣን ተሰጥቶት የተላከ። ለዛ እኮ ነው ሂዱ የተባለው። ወንጌልን አጥምቁ፣ አስተምሩ፣ ደቀ መዝሙር አድርጉ የተባለው ለዛ። ይሄ ስልጣን ተሰጥቶኛል ደግሞ ከናንተ ጋር ሁሌ ሆኗል እስከ ዘላለም ማለት እስከ ዘመን ፍጻሜ until the end of age ሆናል። ስለዚህ ወንጌል መልካሙ ዜና የምስራች ነው። ወንጌል የእግዚአብሔር ነው። ወንጌል ስለ ልጁ ነው። ወንጌልን ስናምን መቀበል ያለብን ነገሮች አሉ። ይሄን ነገር አልቀበልም ብለን መተው ማንችላቸው ነገሮች አሉ። አሁን ያልኩት ኢየሱስ ክርስቶስ ሙሉ ለሙሉ ሰው ነው፣ ሙሉ ለሙሉ አምላክ ነው። አምላክነቱን እቀበላለሁ ሰውነቱን አንቀበልም ካልን ወንጌል አይደለም። የእግዚአብሔር ወንጌል ይሄ አይደለም። አይ ሰው ነው፣ በተወሰነም ኃይለኛ ባለስልጣን ነው፣ በተወሰነ መለኮት ነው፣ ግን ሙሉ ለሙሉ አምላክ አይደለም ካልን ወንጌል አይደለም። አሉ በውጭ የሚነግሩን የተፈጠረ ፈጣሪ ነው የሚሉን አሉ። አብ መጀመሪያ እሱን ፈጠረውና ከዛ እሱ ደግሞ ሁሉን ፈጠረ። ከፍጥረት በኩር የሚለውን ቃል ያነሱልና ቆላስይስ ላይ ያለ በኩር ሲል የጊዜ ብቻ ማሳያ ሳይሆን በኩር ደግሞ እንደ ኮንቴክስቱ የስልጣን የራንክ ማሳያ ነው። ስለዚህ ከፍጥረት ሁሉ የበላይ ነው፣ ፕሪኤሚነንት ነው፣ የገነነ ነው የሚለን ቆላስይስ ላይ። ስለዚህ ወንጌልን ስንቀበል ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ
ሙሉ ለሙሉ ሰው መሆኑ፣ ሙሉ ለሙሉ አምላክ መሆኑ። ይሄን ሳንቀበል ወንጌልን ተቀብያለሁ ማለት አንችልም። ጌታችንን አዳኝና ጌታ አድርጎ መቀበል ያስፈልጋል። ብዙ ሰው አዳኝ አድርጎ ለመቀበል ዝግጁ ነው። ምን ማለት መሰላችሁ? አዳኝ አድርጎ መቀበል፣ አዎ ለኔ ኃጢአት ሞቶልኛል በሷ ምኜ እድናለሁ የሚለውን ይቀበላል። ጌታ የሚለው ጋር ግን ያቆማል። ጌታ ምን ማለት ነው? ህይወቴ የማን ነው? አሁን የሱ ነው። ይሄ ሃፍ ፓኬጅ የለውም የእግዚአብሔር ወንጌል። አዳኝ ጌታ በክርስቶስ ኢየሱስ ያመነ ህይወቱን ለማን ነው የሰጠው? ለጌታ ነው። የኔ ነው ግን የሚለው የለም። አዳኝ ነህ፣ ነፍሴን ታድናለህ፣ ግን የህይወቴ ገዢ አይደለም ማለት አንችልም። ወንጌል ይሄን መቀበል ይጠይቃል። ቁጥር 5 ላይ ስለ ወንጌል ደግሞ ግብ ይነግረናል። ግቡ ምንድነው? ቁጥር 5 ላይ ተመልከቱልኝ። በእርሱም ተቀበልን የሚለው ነገር አለ። በእርሱ ጸጋንና ሐዋርያነትን ምን አለን? ተቀበልን። በክርስቶስ ነው፣ በእኛ አይደለም። ከክርስቶስ የተነሳ ነው የተቀበልነው እና ለምን ሲል በአሕዛብ ሁሉ መካከል፣ በህዝቦች ሁሉ መካከል የሚል ትርጉም አለው። ከእምነት የተነሳ መታዘዝ እንዲገኝ። አይገርምም? ከእምነት የተነሳ መታዘዝ እንዲገኝ ጳውሎስ ይናገራል። ጸጋን ተቀብያለሁ፣ ድኛለሁ፣ ሐዋርያ ተደርጌያለሁ። ለምን? በህዝቦች መካከል ሰዎች አምነው፣ በክርስቶስ አምነው ለክርስቶስ እንዲታዘዙ ነው። ለመታዘዙ መነሻው ማመን ነው። ማመን ነው። ሰው በማመን ነው የሚድነው። ማመን ግን መድረሻው ውጤቱ ግን ምንድን ነው? መታዘዝ ነው። መታዘዝ የሌለበት እምነት አይደለም። ያዕቆብ እምነት ያለ ሥራ ሞት ነው የሚል። እውነተኛ እምነት መታዘዝን ይጠይቃል። ቅድም ወዳልኳቸው ሐሳብ ይመጣል። ጌታ ኢየሱስ ክርስቶስ አዳኝ ነው ብለን ካመንን ለሱ ጌትነት መታዘዝ ይጠይቃል። ለዛ እኮ ነው ሮሜ 10 ላይ ቁጥር 9 ላይ በአፋችን ምን መሰክረው ነገር አለ? ምን ብለን ነው የምንመሰክረው? ኢየሱስ ምን ጌታ ነው፣ ጌታ እንደሆነ። ይሄ በአፍ መመስከር ማለት ዝም ብሎ በቃ ኢየሱስ ጌታ ነው ብሎ ዝም ብሎ ሊፕ ሰርቪስ ሳይሆን ከምር ከውስጥ ከልብ አምነን ተገዝተን ተስማምተን የምንናገረው ማለት። ግን ግቡ ምንድን ነው? በጣም እኔ ይህን ሳይሆን በጣም ነው የገረመኝ። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበልን ይላል። ግቡ ስለ ስሙ ነው። ኢትስ ፎር ሂዝ ኔም ሴክ። ሐዋርያ ሆነን ብናገለግል ይላል ጳውሎስ ሲናገር፣ ጸጋን ብንቀበል የማይገኝባንን ክብር ብናገኝ በህዝቦች ሁሉ መካከል among all nations ሰዎች አምነው እንዲታዘዙ ብንናገር፣ ሰዎች አምነው ቢታዘዙ ግቡ ምንድነው? የሱ ክብር ነው። ስለ ስሙ ነው። ሚስ እንዳናረገው። አዎ ሰዎች እኮ አምነው ይድናሉ። በኋላ መጣበታል። በወንጌል አላፍርም። ለምን? ለማዳን እግዚአብሔር ኃይል እውነት ነው። ወንጌል ሰዎች በወንጌል አምነው ይድናሉ። ግን ግቡ እሱ አይደለም። ግቡ ጌታ ኢየሱስ ክርስቶስ ይከበር ዘንድ። it's for the honor and glory of him። ስለ ስሙ it's for his name። ለዛ እኮ ነው ኤፌሶን ላይ እኮ ያዳነን ጸጋ አይደለ? ይመሰገን ዘንድ፣ ጸጋው ይመሰገን ዘንድ እግዚአብሔር ጠራን፣ መረጠን፣ ፕሪዴስቲን አድርገን ይሄን ሁሉ አለና ወደደን፣ ልጅ አደረገን። ለምን? ጸጋው ይመሰገን። it's for his name ወገኖች፣ ሰው በክርስቶስ ኢየሱስ አምኖ ቢድን፣ ለክርስቶስ ኢየሱስ ቢገዛ፣ ቢታዘዝ ግቡ ምንድነው? እሱ ይከበር ዘንድ፣ እሱ ይከበር ዘንድ ነው። ለዛ ነው ወንጌል ሌላ መናገር የሌለበት፣ ሌላ መጨመር የሌለበት። ለዛ ነው ግቡን ይስታል፣ ዓላማውን ይስታል። ዓላማው ስለ ስሙ ነው፣ ስለ ክብሩ ነው። ወገኖቼ ህይወታችን ስለ ስሙ ነው፣ ስለ ክብሩ ነው ያለ ነው። በሱ ኢሜጅ እኮ ነው የተሰራ ነው አይደለ? እግዚአብሔር እኮ በአምሳሉ ነው የፈጠረ። ከዛ በኋላ ደግሞ በጣም የምንወደው ክብር ሮሜ 8:28 እንኳን ስመጣ ነገሮችን ሰብስቦ ለበጎ ሲያደርግ ክፉንም ደጉንም ምን ሊያደርግ ነው? 29 ላይ እዩ፣ የልጁን መልክ እንይዝ ዘንድ ነው። የልጁን መልክ ደግሞ ወገኖች እንዴት ደስ የሚል ነገር! ከዚህ እኔ እግዚአብሔር ለኛ ያየልን ነገር እኮ ምን ያህል ትልቅ እንደሆነ በእውነት የልጁን መልክ እንመስል ዘንድ እኮ ነው ያየልን። እኛ እኮ ከጌታ ጋር የምንኮራረፈው በትንሽ ነገር እኮ ነው። ነገር ሁሉ ተሰብስቦ ለበጎ ይሆናል ስንል እኛ ምን ፈታው ምንድነው? ከሥራ ዛሬ ከተባረርኩ ዛሬ 60 ሺህ ከሆነ ደሞዜ ነገ 100 ሺህ ያደርጋል። አይ ግን እንደዛ አይነት ስራ ካላገኘ ታዲያ ሮሜ 8:28 ምንድነው? አይደለም፣ የበለጠ አለ። ምንድነው የሚበልጠው? ክርስቶስ ኢየሱስን መምሰል።
ወገኖች ግሎሪፊኬሽን መክበር መጨረሻ እኮ ማለት ይሄ እኮ ነው። መጨረሻ ላይ እንከብራለን ሲል አንደኛ ዮሐንስ እሱን አይደል የሚነግረን? እሱን እንመስላለን እኮ ነው የሚለው። እሱን እንመስላለን። ምን እንደምንሆን አናውቅም፣ እናየዋለን። የምናውቀው ነገር አለ፣ እሱን እንመስላለን። ለዚህ እኮ ነው የተጠራ። በጣም የከበረ ጥሪ የተጠራን ሰዎች ነው። ለዛ ነው ራሳችን በጣም ዝቅ አድርገን ማየት የሌለብን። በራሳችን ኦፍ ኮርስ ዝቅ አድርገን ግን የተጠራ ነው ጥሪ የከበረ ነው። ቁጥር 6 ላይ ደግሞ ወንጌሉ ስለሚያበስረው በረከት ይነግረናል። በዚህ በወንጌል ውስጥ የታጨቀው የምስራች በረከቱን ይነግረናል። ኦ ሃሌሉያ። በእነርሱም አሕዛብ፣ ምክንያቱም በተለይ ጳውሎስ የአሕዛብ ሐዋርያ ሆኖ የተጠራ ስለሆነ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። የኢየሱስ ክርስቶስ ልትሆኑ የተጠራ ከክርስቶስ ጋር ፌሎሺፕ ልታደርጉ ነው የተጠራችሁ ይላችሁ። ጥሪያችን ይሄ ነው። የመጨረሻ ጥሪያችን ይሄ ነው። ከክርስቶስ ጋር ህብረት ለማድረግ አልገባችሁ? ማን መሰላችሁ? ክርስቶስ። ቅድም ያነበብኩላችሁ ከሞት ተነስቶ ከፍ ከፍ ያለው ሁሉን የሚገዛው ከሱ ጋር ፌሎሺፕ እንዲኖረን ህብረት እንዲኖረን የተጠራ ነው። እኛ የሱ ነን ነው የሚለው። ቁጥር 7 በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ። በእግዚአብሔር ተወዳችኋል። እግዚአብሔር ስለወደዳችሁ ጠርቷችኋል። ምን ልትሆኑ? ቅዱሳን ልትሆኑ። ምን ማለት ነው ቅዱሳን? ከኃጢአት ከዓለም ከሰይጣን ተለይታችሁ የሱ ልትሆኑ ተጠርታችኋል ይላችኋል። በሮም ነው ያላችሁት። ዲና ያረጋ አይደለም። አዎ ያላችሁት በሮም ነው። ሮም ምቾት ሊኖረው ይችላል፣ ተግዳሮት ሊኖረው ይችላል፣ ከፍታ ሊኖረው ይችላል፣ ዝቅታ ሊኖረው ይችላል። ግን እናንተ የሮም አይደላችሁም ነው የሚላችሁ። በሮሜ ናችሁ እየኖራችሁ ያላችሁት። በአሌክዛንድሪያ ነው፣ በቨርጂኒያ ነው እየኖራችሁ ያላችሁት። በአሜሪካ ነው እየኖራችሁ ያላችሁት። በምድር ላይ ነው እየኖራችሁ ያላችሁት። ማግኘት፣ ማጣት፣ መታመም፣ መሞት ባለበት፣ ደስታ፣ ሐዘን ባለበት ነው እየኖራችሁ ያላችሁት። ብዙ ግራ የሚያጋባ ነገር ባለበት ነው እየኖራችሁ ያላችሁት። እሱን እየካደ አይደለም ይላችኋል። ግን አሁን እናንተ ለእግዚአብሔር የተለያችሁ፣ ለእግዚአብሔር የተለየ ከምን? ከጥሪው የተነሳ ጥሪ ኢፌክቹዋል ኮል ጥሪው ነው የለየን። አቅም ያለበት ጥሪ የኢየሱስ ክርስቶስ ልትሆኑ። አንድ እንግዲህ ከተሳሳትኩ በኋላ አታረማለሁ። ብዙ ሰዎች የሚወዱት መዝሙር አለ። እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ የሚለውና ብዙ ጊዜ ይዘምራል። እኔ ያዘምሩት አላልኩ። በእውነት ጌታ ምስክሬ፣ ይሄን ሳነብ እሱ ነው የመጣልኝ። ይሄ ነው እንጂ እንዲህ ነው ለካ እግዚአብሔር ሲያስብ ለካ ይሄ እኮ ነው። በእውነት በእግዚአብሔር ተወዳችኋል፣ በእግዚአብሔር ተጠርታችኋል፣ የክርስቶስ ናችሁ። በእውነት እኔ ድምጽ ቢኖረኝ እንዲህ ነው እያልኩ ብዘምረው ይሄ ነው። በእውነት ይሄ እኮ ነው የስኬት ጥግ። ይሄ ነው ግራጁዌሽናችን ላይ እንዲህ ነው እንልና እሺ ግራጁዌት ያላረግን ደግሞ እንደዚህ ነው እንዴ ብለን ልንዘምር ሆነ እኮ። በጣም ችግር ሆነ። በእውነት እኔ ያውቃሉ ይሄ መዝሙር እንትን ሲባል ይሄ የግል አቋሚ ነው፣ የአዲስ ልደት አቋም አይደለም። አይዞ ፓስተር። ግን ሁላችንም የሚያስማማ ይሄ ነው እንጂ አይደል? ከስኬቶች ሁሉ ስኬት ይሄ ነው። መታሰብ ማለት እኮ ነው በእግዚአብሔር ለተወደዳችሁ። እኔ በእውነት ይሄን ክፍል እየተዘጋጀው ማሰብ ጀመርኩ፣ ማየት ጀመርኩ። እግዚአብሔር ወዶኛል። እግዚአብሔር ማን እንደሆነ ካወቅኩኝ እግዚአብሔር ወዶኛል። እኔን በእውነት ያስጮኸኛል። በቃ በምንም ሁኔታ። ለዚህ እኮ ነው ጳውሎስ በቃ ተምሬያለሁ የሚለው አይደል? መርካትን እግዚአብሔር እኔን ወዶኛል። ወገኖቼ ማይ እንኳን በችግር ነው የምትወደኝ። አብራችሁ ብትኖሩ እናንተማ እርግጠኛ እኔ ራሴን ለመውደድ በጣም እቸገራለሁ። እግዚአብሔር ወዶኛል። ቅዱስ የሆነው አምላክ ወዶኛል። ሁሉን የሚችለው ወዶኛል። እንዴ እኔን ምን አይቶ ወደደ? አንዳንዴ እኮ ሰው ለሰው የምናሳየው ነገር አለ። መልካም ነገራችን ነው የምናሳየው፣ የሆነ ጥሩ ነገራችን ነው። እዚህ መጥቼ ተሰብካችሁ ጥሩ ነገሬን ነው የምነግራችሁ። ድካሜንም ብነግራችሁ ድሮ የነበረውን ነው። የሰሞኑን አልነግራችሁም። የሰሞኑን ብነግራችሁማ ጉዴ ፈላ። አልነግራችሁም። እናንተም ተሰብከ አሰቡኝም፣ ሰዎቹም ስበክ ብለው እድል አይሰጡኝም። ስለዚህ ብርታቴን ነው የምነግራችሁ። ይህን ክፍል ስዘጋጅ የገባኝ እያልኩ ነው የምነግራችሁ። አሪፉን እንዴ ለሰው የምናሳየው እግዚአብሔር አንሸውደው አይደል? አንዳንዴ እኮ ልጸልይ ስል ልሸውደው ስሞክራለሁ። ልክ እንደማያቆኝ ስመጣ ምን አለ እሱ ስለሚያውቅ በቃ ጌታ ይሄ ነው ታውቃለህ፣ እንደዚህ ነው የከረምኩት። ግን በጣም ቃላት ዘርዝሬ በዙፋን ላይ ያለ መልካም ሁሉን የምትችል ምናምን አድርጌ ማለት አለብን። ገብቷችሁ አትበሉ ተብለናል አይደለም? ግን ሞቲቬ ምንድን ነው?
ሰውን እኮ ማኒፑሌት እናደርጋለን፣ እግዚአብሔርን አናደርግም። ይሄንን ሁሉ የሚያይ አምላክ ወዶሃል ይልኝ። አረ ጌታ ሆይ አውቀኸኛል እንኮ አይ አልቆይ አላወከኝም እኮ ነው የሚያስ ቆይ አላወከኝ። አዎ እግዚአብሔር ወዷችኋል ይላል። በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ ይላችሁ የክርስቶስ ኢየሱስ ልትሆኑ። ኦ ሃሌሉያ ወገኖቼ፣ ባካችሁ ራሳችሁን በሌላ በምንም አትለኩ። እሺ የእናንተ አይደንቲቲ ምንም ላይ ኢቭን አገልግሎታችሁ ላይ አይሆን፣ ኢቭን አገልግሎታችን ላይ መሆን የለበት። የኛ አይደንቲቲ ያለው እዚህ ጋር ነው። የክርስቶስ ነን፣ በእግዚአብሔር ተወደናል፣ ቅዱሳን ልንሆን ተጠርተናል። ከዚህ የሚበልጥ ነገር የለም። እዛ ቁጥር 14 ላይ እንሂድና ቶሎ የዛሬ ጌታ እራትም ስላለ ጊዜን ማኔጅ ለማድረግ ሞክራለሁ። ጳውሎስ የሰጠውን ለወንጌሉ የሰጠውን ምላሽ ያሳየናል። ይሄ የእግዚአብሔር ወንጌል የሆነው ይሄ የምስራች ይሄ ስለ ልጁ የሆነው ወንጌል ይሄ ትልቅ በረከትን በውስጡ የያዘው ወንጌል ግቡ ስለ ስሙ የሆነው ወንጌል ምንድነው ምላሽ ስትሉ ለሰው ሁሉ የትኛውም ባህል ውስጥ ይሁን የትኛውም ስታተስ ውስጥ ይሁን ለነሱ ወንጌል የመስበክ ዕዳ እንዳለብኝ አውቃለሁ። ተመልከቱ ቁጥር 14 ላይ ለግሪክ ሰዎች ላልተማሩ ለግሪክ ሰዎች ወይም ግሪክ ላልሆኑ ይላል። ቀደሞ ላይ ግን ላልተማሩ ባርቤሪያንስ ለሚለው ለጥበበኞች ለማያስተውሉ ዕዳ አለብኝ። እና እንደውም ባርቤሪያንስ የሚለው ቃል የመጣው ይላል አንድ ቦታ ሳነብ የግሪክን ቋንቋ የማይናገሩ ሰዎች የሚናገሩት ቋንቋ ግሪኮች ሲሰሙ ባር የሚል አድርገው ነው የሚሰሙት። ስለዚህ ባርቤሪያንስ አሉ ይላል። ሰውየውን አገናኛቸው ወደ ጌታ ሄዷል። ሰውየው ግን የጻፈው መጽሐፍ አገናኛቸዋል። የግሪክን ቋንቋ ለሚናገሩ ለማይናገሩ ኢሊት ለሚባሉ ከፍ ያሉ የሚደነቁ የተማሩ አስተዋይ ጠቢባን እኔማ እንደነሱ ነው መሆን የምፈልገው ሳድግ እንደሱ ቦል እኔ መሆን ካቃተኝ ልጆቼ እንደሱ ቦኑ ለሚሉት ብቻ ሳይሆን አረ እንደነዚህማ መሆን አልፈልግም የሚባሉ ከምንም ቋንቋ ይምጡ ከምንም ባህል ይምጡ ከምንም ቆዳ ቀለም ይምጡ ለነሱ ወንጌልን የመናገር ምን አለብኝ ዕዳ አለ። አዎ አንድና አንሳምንችል ነገር አዎ ሐዋርያ ነው። በተለይ ደግሞ ለአሕዛብ የተጠራ አዎ ሐዋርያ ነው። ግን ይሄ ለጳውሎስ ብቻ አይደለም። ምክንያቱም ጌታ ኢየሱስ ክርስቶስ ይሄንን ማንዴት አይደለ ማቴዎስ 28 the great commission ለኛም የተሰጠ ነው። ማርቆስ 16 ላይ ለፍጥረት ሁሉ አይደል ለምንድን ነው ለፍጥረቱ ያው ለፍጥረት ሁሉ ሲባል ለዝንጀሮውም ለጦጣውም ለአንበሳውም አይደለም ገብቷቸው ለሰው ሁሉ በየትኛውም ዓለም ክፍል በምንም አይነት ደረጃ ምንም አይነት ሃይማኖት ይኑር ምንም አይነት ሰው ነፍስ ቅድም ስንጸልይ ነበር። በጣም እኮ እኔ እየተጸልይ ስደነግጥ ነበር። ጌታው ነፍሰ ገዳዮች ይመለሱ ይባላል ይባላል። ኦኬ ግን አባባል ገብቷቸዋል አይመስልም። ማን ነፍሰ ገዳይ እንኳን እሺ የሆነ ሌባው ሐሺሽ ላይ ያለው ዝሙት ላይ ያለው ምናምን እንላለን እኮ ነፍሰ ገዳይ ሲባል ግን ምንድነው የምትሉት? አይ ትንሽ ለሁሉ ሐሳቢ ግልጽ ነው አይደል? ጸሎቱን አላፈረስኩትም አይደል? ለሁሉ ለነፍሰ ገዳዩ አይመስልንም። አንዳንድ ሰዎች እኮ ምን ፈራቸው አሉ እኮ ማናናገር እኚህማ ጌታ ሁሉ የሚያድናቸው ሁሉ አይመስልም። በጣም ነፍሰ ገዳይ አሁን ማን ደፋር ለሲሪያል ኪለር ሄዳችሁ ንገሩ ቢባል እንነግራለን። ሲሪያል ኪለር እንደዚህ ብዙ ሰዎችን እየደፈረ እየገደለ ምናምን ያለሷ አነገሩ ለሁሉም ነው ወንጌል። ምንም ቋንቋ ይምጣ ብሔር ይምጣ እድሜ ይምጣ ጾታ ይምጣ ግዴታ አለብኝ አውቃለሁ ይልና ስለዚህ ምን ብያለሁ ተዘጋጅቻለሁ። አይ ግዴታ ያለበት ሰው ይዘጋጃል አይደል? ወደ እናንተ ለመናገር ተዘጋጅቻለሁ። ግዴታ አለብኝ ብሎ የእውነት ያወቀ ሰው ይዘጋጃል አይደል? የሆነ ነገር እኮ ግዴታ አለብኝ። አሁን ለምሳሌ እኔ ዛሬ ስብከት የመስበክ ግዴታ ነበረብኝ። ስለዚህ ተዘጋጅቼ ነው የመጣሁት። ባይመስላችሁም ተዘጋጅቼ ነው የመጣሁት። የምትዘምሩት አይደል? ተዘጋጅታችሁ አይደል? ዓርብ ዕለት አይቻችኋል ስትዘጋጁ። ተዘጋጅቻለሁ። ግዴታ እንዳለብኝ አውቄያለሁ። ተዘጋጅቻለሁ። ለምን ጳውሎስ ለምንድን ነው ይህንን ወንጌል ለመስበክ የተዘጋጀው የምትጓጓው ለምንድን ነው? ቁጥር 16 በወንጌል አላፍርምና ና የምትለዋ በጣም ጥሩ ቃል ነው። ለዛ ነው ዛሬ በነገራችን የቀደመውን ትርጉም የመረጥኩት። ብዙ ጊዜ አዲሱ መደበኛው ነው ግን እዚህ ጋር በደንብ ያሳያል። በወንጌል አላፍርምና በወንጌል ስለማላፍር ወንጌልን ለሁሉም ለመናገር ተዘጋጅቻለሁ። አላፍርምና ምክንያቱም በዛ ዘመን ሞኝነት አድርገው ይቆጥሩታል። ወንጌል የመስቀሉ ቃል የሆነ ፉሊሽነስ አድርገው ይቆጥሩታል። ክሪቲሳይዝ ይደረጋል፣ ይተቻል፣ ሞኝ ይባላል፣ ያንቋጥጡበታል። እሱ ብቻ አይደለም መከራ ይቀበላል፣ እስከ ሞትም ሊደርስበት ይችላል። ግን አላፍርም፣ በወንጌል አላፍርም። ለምንድን ነው በወንጌል ማታፍረው? ይነግረናል።
በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። እማላፍርበት ምክንያት ይሄ ነውና። ምን የማዳን የእግዚአብሔር የማዳን ኃይል ነው ወገኖቼ። ወንጌል የሚመጣው ከእግዚአብሔር ሁሉን ቻይ ከሆነው አቅም ጋር ነው። the gospel comes with the omnipotence of God። አይመስለንም። ኃይል የሚመስለን ሌላ ነገር ነው ወገኖቼ። ከወንጌል የሚበልጥ ኃይል የለም። ከጨለማ ወደ ብርሃን ከሚያመጣው፣ ከሞት ወደ ህይወት ከሚያመጣው፣ ከሰይጣን ባርነት ወደ እግዚአብሔር ልጅነት ከሚያመጣው ወንጌል የበለጠ ሌላ ኃይል የለም። የእግዚአብሔር ኃይል ምን ማለት ነው? ሁሉን የሚችልበት ኃይል። ወንጌል እግዚአብሔር ሁሉን የሚችልበት ኃይል ነው። በዛ ነው የተገለጠው። እግዚአብሔር የሚያድነው በወንጌል ነው። ለዚህ እኮ ነው ወንጌልን መስበክ ያለብን። ለዛ እኮ ነው አይደል? ለሁሉ ነው መስበክ ተዘጋጅቻለሁ፣ በወንጌል አላፍርምና። ለምንድን ነው? ለመዳን የእግዚአብሔር ኃይል ነው። ሰው የሚድነው በዚህ ወንጌል ብቻ ነው። ለሚያምን ሁሉ ግን ይላል። ለመዳን ግን ወንጌሉን መስማት ብቻ በቂ አይደለም። ኢቭን በወንጌሉ መስማማት ብቻ በቂ አይደለም። በወንጌሉ ማመን ያስፈልጋል። ወንጌሉ ላይ እርፍ ማለት ያስፈልጋል። መጀመሪያ ለአይሁድ ከዛ ለግሪክ ነው። መጀመሪያ ምክንያቱም ይሄ ቃል መጀመሪያ የተሰጠው ለማን ነው? ለአይሁድ ነው። ቅድም ያነበብነው ኢሳይያስን ያነበብነው ለአይሁድ ነው። መሲሁ እንኳን የመጣው የማን ዘር ነው ይላል? የዳዊት ዘር ነው። መጀመሪያ ለአይሁድ ቀጥሎም ለግሪክ። ግን በሌላ ቋንቋ ለአይሁድም ለግሪክም የሚያስፈልገው ይሄ ነው። ሃይማኖተኛ ላልሆነው ለሰው ሁሉ የሚያስፈልገው ሰውን ሁሉ የሚያድን ይሄ ወንጌል ብቻ ነው። የእግዚአብሔር ኃይል ነው። ቁጥር 17 ግን ተመልከቱት። ጻድቅ ዕንባቆምን እየጠቀሰ ነው። በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና። እንደገና አሁን ምክንያት እየሰጣል። ለምንድን ነው የሚያድን የእግዚአብሔር ኃይል የሆነው ሲባል የእግዚአብሔር ጽድቅ የተገለጠበት በዛው ስለሆነ ነው። በእምነት እግዚአብሔር ሰዎችን የሚያጸድቅበት ይሄ ጽድቅ የተገለጠው ወንጌል ውስጥ ነው። ይሄ ያለው በምንድን ነው? በእምነት ብቻ ነው። ሰው ሊጸድቅ የሚችለው፣ ሰው ሊድን የሚችለው፣ ሰው የእግዚአብሔር ልጅ ሊሆን የሚችለው በዚህ ወንጌል በማመን ብቻ ነው። ሌላ ነገር በማድረግ አይደለም። የሚጀምረው በእምነት ነው፣ የሚያበቃው በእምነት ነው። በመሃል የሚጨመር የሚገባ ነገር የለም። ለመዳን ያለው ሪኳየርመንት ይሄ ነው። አንድ ሰው ሲመሰክር ከሁለት ቀን በፊት ሰማሁና በጣም አስደነቀኝ። ኃጢአተኝነቴ ገባኛል፣ ተረዳው። በ15 ዓመት ልጅ ሆኛል። አሁን ሚሽነሪ ሆኖ የሚያገለግል ሰው ነው። ገባኝ፣ ኃጢአተኝነቴ በጣም ገባኝ፣ የእግዚአብሔር ጽድቅ ገባኝ። እና በቃ እንዴት ነው ምንድነው ማለት እንዴት ነው ከእግዚአብሔር ጋር የምታረቀው? በኋላ አንድ ጌታ ኢየሱስ የተናገረው ክፍል ሲሰበክ ሰማዋል። እኔ የመጣሁት ኃጢአተኞችን ላድን፣ የጠፉትን ልፈልግ ነው አይደል? ጤነኞች ሐኪም አያስፈልጋቸው የታመሙ ናቸው እንጂ። ከዛ ገባኝ ለካ ኳሊፊኬሽኑ ለመዳን ምን መሆን ነው? ኃጢአተኛ መሆን ነው አለ። ለካ ለመዳን ኃጢአተኛ መሆን ነው የሚጠብቀው። አይ ያንማ እኔ ነኝ አልኩኝ፣ ኃጢአተኛማ ነኝ አልኩኝ። ከዛ በክርስቶስ አመንኩኝ፣ ዳንኩኝ። አሁን ሚሽነሪ ነው። በቃ ይሄ እኮ ነው የሚጠበቀው። አሁን ብዙ ጊዜ እኛ ሌላ ነገር እንሞክራለን። ለመሳችሁ ሌላ ነገር ምን አምጥተን እንድናለን? በቂ አይደለም እኛ የምናመጣው። ሲጀምር ሰው እንዴት በስራ ልጅ ይሆናል? ወንጌል እኮ የመጨረሻ እኮ ሄደን ምንድነው የእግዚአብሔር ልጆች ነው አይደል? እግዚአብሔር ልጅ አድርጎ ነው የተቀበለ። እንዴት በስራ ልጅ እንሆናለን? ለመዳን በእምነት ነው። ስለዚህ ምን እናደርግ? ከመጨረስ ነው። አንደኛ በዚህ ወንጌል አምነናል ወይ? እንደገና ሰሞኑን ሌላ የሰማሁት እንዳልኳችሁ ነው። ጥሩ ነገሬን ነው የምነግራችሁ። ሰሞኑን ሰሞኑን አንድ ስብከት ሰማሁ። ምን አለ? ብዙ ጊዜ ሰባኪዎች የሚሳሳቱት ነገር አለ። የሚሰማን ሰው ሁሉ ወንጌልን የሰማ በወንጌል ያመነ ይመስላል። በተለይ ቸርች ከሆነ እሑድ ጠዋት ከሆነ የመጣው ሰው ሁሉ ብዙ ጊዜ በተለይ ካየን ይሄ ሁሉማ በወንጌል አምኗል ብለን ስለምናስብ እናልፈዋለን። ያ ስህተት ነው ብሎ ሲናገር ነው እስማማለሁ። በጣም እርጀንትም ስለሆነ ሪስክ የማይወሰድበት ነገር እኮ ነው። አንዳንድ ነገር እኮ በጣም ኢምፖርታንት ከሆነ ደጋግመን እንናገራለን አይደል? በቃ ሰምተውትም ከሆነ እንደገና እናስታውሳለን። በዚህ ወንጌል አምነናል ወገኖች። አገልጋዮች ነን ወይ እንዲህ ነን ወይ እያልኩ አይደለም። አገልጋይ ልንሆን እንችላለን፣ በእኔ ልንሆን እንችላለን፣ ኳየር ልንሆን እንችላለን። ጥያቄው ግን ይኸው ለሁላችን የእውነት በጣም the most important thing ስለሆነ ምንም ነገር ባትሰሙ ይሄን እንድትይዙልኝ እፈልጋለሁ። በወንጌል አምነናል። በወንጌል አንድ ቀን ሁሉን የሚገዛ ይሄ ጌታ በሁሉ ላይ ሊፈርድ ሲመጣ በሱ ፊት የሚያቆመን ምንድን ነው የያዝነው? ጽድቃችን ነው? ጸሎታችን ነው? አገልግሎታችን ነው?
ሃይማኖታችን ነው፣ አስተዳደጋችንን ነው፣ አኗኗራችንን በሱ ፊት ቆመን ልንገኝ የምንችለው የሱን ጽድቅ ከለበስን ብቻ ነው። እሱ የሚጠይቀው ጽድቅ ፐርፌክት ራይቸስነስ ነው። የእግዚአብሔር ጽድቅ ያ ሙሉ የሆነ የእግዚአብሔር ጽድቅ። ያ ጽድቅ የማን ነው አልኳችሁ? የእግዚአብሔር ነው፣ የሰው አይደለም። እንደውም ሉተር ኤሊያን ራይቸስነስ ይላል፣ የኛ ያልሆነ ጽድቅ። ያንን አክሰስ ማድረግ የምንችለው በክርስቶስ ኢየሱስ በማመን ብቻ። አምነናል ወይ? እርፍ ብለናል ወይ? ለመጨመር የምንሞክራቸው ነገሮች አሉ ወይ? ሃይማኖታችንን ስርዓቶቻችንን እየጨመርን ነው ወይስ ጭራሽ እንደውም ደግሞ ክደት ውስጥ ነን ወይ? ቆም ማለት አለብን። በክርስቶስ ኢየሱስ አምነናል። ያመነ ሰው ደግሞ የሚታዘዝ ነው አይደለ? የወንጌል ግቡ ምንድነው? ሄደኔ ስለ ስሙ ነው አላደር ጳውሎስ ስለ ስሙ ነው። ወንጌል ማመን ማለት አዳኝ ብቻ ሳይሆን ጌታ አድርጎ የተገለጠ ነው ወገኖች። ይሄ ያመንነው ወንጌል በህይወታችን የተገለጠ ነው። ፐርፌክት ነን ወይ ማለት አይደለም፣ ግን እያደግንበት ነው። ህይወታችንን ለጌታ አሳልፈን ሰጥተናል። የእውነት በህይወታችን ጌታ ነው። አንድ ሁለተኛ ግን ወንጌልን የመስበክ ዕዳ እንዳለብን እናውቃለን ወይ? እንዳልኳችሁ ሳምንቱም ወንጌል ስርጭት ሳምንት ነው። በጣም እናውቃለን ዕዳ እንዳለብን፣ ኃላፊነቱ እንዳለብን። አዎ አምናለሁ። ለየት ያለ ጥሪ ያላቸው ሰዎች አሉ፣ ወንጌላውያን የሚባሉ ሐዋርያት፣ በተለያየ አካባቢ የገቡ ወንጌልን የሚናገሩ ለየት ያለ ጥሪ ያለባቸው ሰዎች አሉ። ግን ወንጌልን መስበክ ለነሱ ብቻ የተሰጠ ወይ ደግሞ በዚያው አውድ ስናመጣ ለአዲስ ልደት ወንጌል ስርጭት ቡድን ብቻ የተሰጠ አይደለም። ሲጀምር ወንጌል ስርጭት ቡድኑ ራሱ ቁጥሩ ገብቷቸዋል፣ ሳልለው ገብቷቸዋል። ለጥቂት ሰዎች የተሰጠ አይደለም፣ ለሁላችን የተሰጠ ነው። መጀመሪያ ይሄን መጀመሪያ ወንጌሉን እንወቅ፣ በወንጌሉ እንመን፣ ለወንጌሉ እንታዘዝ። ከዛ ጋር በተያያዘ ወንጌሉን የሚያውቅ ወንጌሉን ያመነ ለዚህ ወንጌል ተሰጥቶ የሚኖር ሰው ዕዳ እንዳለበት ያውቃል፣ ኃላፊነት እንዳለበት ያውቃል። ሰምተን ዝም እንድንል አይደለም። በእውነት ወንጌሉ እኮ ሲገባ ሰዎች ሁሉ ለጌታ እንዲታዘዙ እኮ ቅናት ይገባበት። የምናየው ሁሉ ይሄ ያዳነን ጌታን ስናውቀው ሰዎች ሁሉ እሱን ባወቁት፣ ሰዎች ሁሉ ለሱ እንዲገዙ፣ ለሱ እንዲታዘዙ፣ እሱን እንዲያመልኩ ቅናት ሊገባብን ይገባል። ኦኬ፣ ይህን ወንጌል የመናገር ግዴታ እንዳለብን ካወቅን እየተዘጋጀን ነው፣ እንዘጋጃለን። አንዱ እኮ ወንጌልን ለመመስከር ኦነስት ሆነን ከተነጋገርን የምንፈራው ለዚህ ነው አይደል? አልተዘጋጀንም። የሆነ ጥያቄ ቢጠይቁንስ እንላለን። ለምንድን ነው ማንዘጋጀው? ብዙ ነገር ላይ እኮ ተዘጋጅተናል። አንድ በጣም ቀላል ነገር ልንገራችሁ። እርግጠኛ 100% ሆኜ የምነግራችሁ ምንም አልጠራጠሩ፣ ስትወለዱ መኪና መንዳት የምትችሉ አልነበራችሁ? ነበራችሁ? እሺ፣ መኪና እየነዳ የተወለደ የለም ካለ ይንገረኝ። ይሄ ታምር ነው። ግን ምን አደረግን? መንዳት አስፈላጊ ነው አይደል? በተለይ አሜሪካ መንዳት አስፈላጊ ነው። ስለዚህ ምን አደረግን? ተዘጋጀን፣ ሄደን ተማርን አይደል? እየወደቅን በተለይ ኢትዮጵያ እኮ እያልን ለመድን። አስፈላጊ ስለሆነ ለብዙ ነገር እኮ እንዘጋጃለን። ብዙ ነገር ግዴታ ስለሆነ እንዘጋጃለን። ሰርቲፋይድ እንሆናለን። ጥሩ ነው። ጌታ ይባርካችሁ፣ ቀጥሉበት። ለብዙ ነገር ሰርቲፋይድ እንዘጋጃለን። የሆነ ስራ እፈልጋለሁ የዛሬ 4 ዓመት፣ ዛሬ ይዘጋጃል። ይሄን ለዚህ ወንጌል ለመናገር እየተዘጋጀን ነው። ወንጌሉ ምን እንደሆነ እያጠናን ነው፣ እየጸለይን ነው። ምክንያቱም ያለ መንፈስ ቅዱስ ኃይል መናገራችን እንኳንኛ ሐዋርያቱ አልቻሉ። እንኳንኛ እየጸለይን ነው። የጸሎት ርዕሳችን ውስጥ አለ፣ በእውነት አለ። የጸሎት ርዕሳችን ውስጥ እግዚአብሔር ሆይ ወንጌል እንድናገር እርዳኝ የሚል አለ? የለም እኮ። እነከሌ ይዳኑ የሚል አለ? የለም። እንወቅ፣ እንዘጋጅ፣ አንፈር። ስለዚህ እንናገር። ሶሻል ሚዲያ አለ፣ ብዙዎቻችን ሶሻል ሚዲያ አለ፣ ፕላትፎርም እንጠቀም። ብዙ ስራ ቦታ ሰዎች አሉ፣ እንናገር። ትምህርት ቤት ጓደኞቻችን መካከል፣ ቤተሰብ መካከል ወገኖች፣ በጣም ኢፌክቲቭ ደግሞ እሱ ነው። ልንገራችሁ፣ ስራ ቦታ ደጋግማችሁ የምታገኙት ሰው፣ ህይወታችሁን የሚያይ ሰው፣ በደም ኮኔክሽን እየፈጠርን እንናገር። ዋና ነገር ወንጌል ላይፍ ስታይላችን መሆን አለበት። ወንጌልን መናገር የአንድ ሳምንት መሆን የለበት። ባይዘው በዚህ ሳምንት ሲዘጋጅ አንዱ ኦፍ ኮርስ ስትሪት ኢቫንጀሊዝም ነው። ሁላችንም እንድንሳተፍ በጣም እንደ ግዴታ ጥሪ ያለ፣ ግን እንደ ቤተክርስቲያን ማለት ነው። ሌላው ዓላማ ነው ተቃላችሁ፣ ወንጌልን የመንገር ኃላፊነት አለብኝ ለካ የሚለው ወደ አእምሯችን እንዲገባ ወገኖቼ። ወንጌልን መናገር የህይወታችን አካል ነው። በቃ የህይወታችን መደበኛ ክፍል መሆን አለበት። ብዙ የምናደርጋቸው ነገሮች አሉ፣ ከነሱ ሁሉ ቀዳሚ የሆነ መሆን አለበት። ስራ ቦታችን፣ ቤተሰቦች መካከል፣ ጓደኞች መካከል መናገር አለብን። ደግሞ የሚያግዘን
ጌታ ይባርካችሁ። እንጸልያለን። ፓስተር ነው ወደዚህ ጠራ